የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ዛሬ የደስታ ቀን ነው ሉላዬ እንዴ ታዲያ በደም ምናከብረው ምንወደው ስራ ባልደረባችን አሜሪካ ሄዶ የአፍሪካን ኢምፓክት አዋርድ ይዞ ተሸልሞ መጥቷል አዎ ከመጣ በኋላ ደግሞ ወዳጆቹ ጓደኞቹ ሰብሰብ ባሉና ለምን ይሄንን ደስታውን ደግሞ በጋራ በመሆን አናከብርም አሉ ሰይፉ እንግዲህ ላለፉት 30 ዓመታት እንደሚታወቀው ከጋዜጣ ጀምሮ ሬዲዮ እንዲሁም ደግሞ በሰይፉ በእናቋለ አንዴ ትልቁ ረሳሽኮ ሰይፉ በይስ ካንቺ ከተወለድሽ በኋላ ያለው ነው የምታስተውሸሽ ይሄ በእኛ ዘመን የነበረው 15 ዓመት አገልግሎን ብዙ ነገር ያስተማረን ያስደስተን እየሳቀን የተጫወትን 15 ዓመት ሙሉ ሰይፉን በኢቢኤስ ያያየን ቆይተናል አዎ ሰይፉ እንግዲህ ከዛ ባለፈም ደግሞ በመስጠት አይታማምና መቄዶንያ ላይ የሰራውም ስራ እንዲሁ ትልቅ ነው ዛሬ ግን ሰይፉ ሊከበር ነው ኢቢኤስ እና የሰይፉ ወዳጆች በጋራ በመሆን አዎ እንግዲህ ብዙ ማናቀው ነገር አሉ ተብሏል አዎ ስለ ሰይፉ ያልተሰሙ ያልታዩ ነገሮችን በዚህ ፕሮግራም ላይ ይኖራሉ እናንተ የትም ሳትሄዱ አብራችሁን ሁኑና ፕሮግራሙን ታያላችሁ መልካም ጊዜ አብራችሁ ቆዩ ተወዳጁ የመዝናኛ ሰው ሰይፉ ፋንታሁን ወደ አዳራሽ እየገባ ነው ሁላችንም በክብር እንድንቀበለው ጠይቃለሁ የአፍሪካን ኢምፓክት አዋርድ የዘንድሮ ዓመት ተሸላሚ ተወዳጁ ሰይፉ ፋንታሁን በክብር ወደ አዳራሽ እየገባ ነው እንኳን ደህና መጣህ ለማለት እንወዳለን ባክህ በክብር ወደ አዳራሹ እንድትገባ ትጠይቃለን ከሰኞ እስከ ሐሙስ ከ8 ሰዓት እስከ 10 ሰዓት አርብ ከ10 ሰዓት እስከ 12 ሰዓት ቅዳሜ ምሽት ከ3 ሰዓት እስከ ሌሊት 7 ሰዓት በልዩ ሁኔታ ይቀርባል
ከኢትዮ ኤፍኤም 7.8 ጋር በመተባበር ሰይፉ ህትመትና ማስታወቂያ ድርጅት የሚያቀርበው ታዲያስ አዲስ እኛም ታዲያስ ብለናል። እንግዲህ በክብር ተቀብለናል። ሁላችሁም ቦታችሁን እንድትይዙ እንድትቀመጡ እንጠይቃለን። ክቡራትና ክቡራን እንግዶቻችን በኖቫ ኮኔክሽን አፍሪካን ኢምፓክት አዋርድ ተወዳጁ የመዝናኛ ሰው ሰይፉ ፋንታሁን መሸለሙን አስመልክቶ ይገባሃል ስንል የተዘጋጀ ፕሮግራም ነው። ከዚህ ሰዓት ጀምሮ ፕሮግራማችን በይፋ ተጀምሯል። ዋው እንኳን ደህና መጣችሁ ክብራትና ክብሯን። ሰይፉ ኢቢኤስ ጀምሯል። ፕሪሚየር ሊግ ተቋርጧል። እስከዛ ስለምን ይወራ? አንድ ወዳጅ ደውሎ ነበረ። ፕሪሚየር ሊጉ ተቋርጦ ይሄው ቤት መዋል ጀምሬ ሲስተር እንዳገባች ሰማሁ ብሏል። ዋው ሁሉ መልካም፣ በጣም አምሮባችኋል ሁሉም። እዚህ ፕሮግራም ላይ እንግዲህ ብዙ እንግዶች ይቀርባሉ። አሁንም ጠራው እንግዳ አለ። ተዋናይ ይጌ ሰይፍሻ እንግዳ ዛሬ አንተ ራሱ እንግዳ ነህ እና በክብር ቦታህን ብትይዝ አይበቃህም? ዛሬ እስኪ ስላንተ ቁጭ በልና ሰዎች ምን ይላሉ ብለህ አዳምጥ እባክህ። መድረኩን ልቀቅልን ዛሬ እንኳን አውጣ። ከለገዳዲ ሬዲዮ ታዳጊነት እስከ ኢትዮጵያ ሬዲዮ ቅዳሜ ወጣቶች፣ ከጎህ መጽሔት እስከ ሆሊውድ ጋዜጣ፣ ከመዝናኛ ጋዜጣ እስከ ኢቲቪ ሚውዚክ፣ ከአዲስ ዜማ እስከ ይፈለጋል፣ ከሸገር ኤፍኤም እስከ ኢትዮ ኤፍኤም፣ ከታዲያስ አዲስ እስከ ኢቢኤስ ቴሌቪዥን ሰይፉን በኢቢኤስ ወጣት የህትመት የሚዲያ ባለሙያ ለአመታት ያልተቋረጠ የሬዲዮ ድምጽነት፣ ትጋት ያለማቋረጥ በትውልድ ውስጥ ማለፍ፣ ማዝናናት፣ መለገስ፣ ማነሳሳት፣ መሳቅ፣ ማልቀስ፣ መስራት፣ በክብር መሸለም፣ ለአመታት ያልተቋረጠ የሬዲዮ ድምጽነት፣ አመታት ያልተቋረጠ የቴሌቪዥን መልክ፣ ለአመታት የዘለቀ የሚዲያ ተጽዕኖ ፈጣሪነት፣ አመታትን የተሻገረ የመዝናኛ ኢንዱስትሪ ምልክትነት። ይህ ሰይፉ ፋንታሁን ነው። ይህ የሰይፉ ፋንታሁን ዕለት ነው። አሁን በዚህ ሰዓት ጀምሮ አመታት የዘለቀው ጉዞ ምስጋናው ይጀምራል። መልካም ምሽት ይሁንላችሁ። ባልደረባችን በጣም የምንወደው የምናከብረው ሰይፉ ፋንታሁን ዛሬ ለዚህ ቀን ስላበቃ እንዲሁም ባለቤቱ እንኳን ደህና መጣችሁ፣ እንኳን ለዚህ ቀን አበቃችሁ ማለት እንወዳለን። ያው ከዚህ ቀደም ተናግሬ አላቅም። ከጸገነት በፊት ሬዲዮ ላይ ከሰይፉ ጋር እንደሰራው ስንቶቻችሁ ታውቃላችሁ? ስለዚህ በተማሪነት ዘመኔ የመጀመሪያ ስራዬን የጀመርኩት በ102 ሸገር ኤፍኤም ከሰይፉ ጋር ነበርና ሰይፉዬ በጣም ደስ ብሎኛል በድጋሚ። ስለዚህ ከዚህ በመቀጠል ለመድረክ አጋፋሪው መድረኩን እንለቃለን። መልካም ምሽት ይሁንላችሁ። ዛሬ ሁለት የክብር እንግዶች አሉን። እነሱን በክብር እንቀበላለን። መጀመሪያ የምንቀበለው እንግዲህ ባለራዕዩን በጎውን ለብዙ ሺዎች አባት የሆነውን ተወዳጁ የመቄዶንያ መስራችና ስራ አስኪያጅ ቢኒያም በለጠ በመካከላችን ይገኛል። ባካችሁ በክብር ተቀበሉልኝ። ስለተገኘ አብረህን ስለሆንክ በጣም እናመሰግናለን ቢኒ። እንኳን ደህና መጣ ለማለት እንወዳለን።
በዛሬው ዕለት የምንወደው የምናከብረው የስራ ባልደረባችን ተወዳጁ ሰይፉ ፋንታሁን የሚከብርበት ቀን ነው። እናቱን ደግሞ ከሱ ነጥሎ ማንሳት አይቻልም እና እናቱን እንግዳ አድርገን ጋብዘናቸዋል። እንኳን ደህና መጡ፣ እንኳን ደስ አሎት፣ እንኳን ለዛሬዋ ቀን አደረሱ። እንኳን አብሮ ደስ አለን። ማን እንበል እስቲ ይታወቁ? ወይዘሮ አለሚቱ ሰንደቁ እባላለሁ። የሰይፉ ወላጅ እናት። አዎ። ሰይፉ ስንተኛ ልጅ ነው ማማ? የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እስቲ እንደ ልጅ ሰይፉ ምን አይነት ልጅ እንደነበረ መስማት መቼ ሲሆንላችንም ጉጉት ነው እና ምን አይነት ልጅ ነው ሰይፉ? እንደ ማንኛውም ኢትዮጵያዊ ተምሮ እንደ ማንኛውም ኢትዮጵያዊ ተንቀሳቅሶ ራሱ በራሱ ያደገ ልጅ ነው። ምን አይነት ባህሪ ነበረው በልጅነቱ? በጣም ጥሩ፣ በጣም ቆንጆ ባህሪ ነበር። አያስቸግርም? አያስቸግርም። እንደ እናት ሁላችን እንደ ልጆቻችን ይሄንን ቢሆኑ ብለን የምንመኛቸው ነገሮች አሉ አይደለ? ሰይፉ ምን ቢሆን ይመኙ ነበር? የሚገርምሽ ነገር እኔ ገና እሱንን ከመውለዴ በፊት ማለት ነው እንዳረገዝኩት ምን እል ነበር መሰልሽ? ፈጣሪ ሆይ እባክህን እንዲያው ከሰጠኸኝም አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። የሚሰበስበኝ ልጅ ስጠኝ ያልኩ ጸልይ ነበር። ጸሎቱ መልስ አገኘ? እኔ ከደረሰኝ ቆይቷል። ተመስገን፣ እግዚአብሔር ይመስገን። ስለዚህ ጥሩ ጊዜ ይኖረናል። እንግዲህ ማምሻው ወደ ፕሮግራሙ እንታደማለን። እዚህ እንዳሉ ሰይፉ አያውቅም። ዛሬ በኋላ ከመጣ በኋላ ነው እርሶን የሚያገኙት። ችግር የለም። ሰርፕራይዝ ነው የሚያደርጉት። እሱ ብዙ ሰው ሰርፕራይዝ ሲያደርግ ሊኖረው፣ ዛሬ እሱ ነው ሰርፕራይዝ የምናደርገው። ጥሩ ነው። ሁላችሁም አንዴ ከመቀመጫቸው ትነሱልኛላችሁ። ሁለተኛውን እንግዳ እነሰሪ ሽርጉድ እያሉ ነው እዛ ጋር ለማስገባት። ሁለተኛው እንግዳ እባካቸው በክብር እንዲገቡ አድርጉልኝ። ሁላችሁም ተቀበሉልኝ፣ አስገቡልን። ወይዘሮ አለሚቱ ሰንደቋ የተወዳጁ የሰይፉ ፋንታሁን ወላጅ እናት ዋነኛዋ የክብር እንግዳችን ናቸው። አብረውን ስለሆኑ እዚህ ስለተገኙ በጣም ከልብ እናመሰግናለን። እንዲህ አይነት ለሀገር የተረፈ ትልቅ ልጅ ለኢትዮጵያም ለሀገርም አበርክተዋል። በጣም እናመሰግናለን። ወይዘሮ አለሚቱ ሰንደቋን በክብር ቦታውን ታስይዙልናላችሁ። እጅግ አድርገን እናመሰግናለን። ትንሽ እስኪ ስለዚህ ሰው ልበል። ረዘም ካለ ዓመት በፊት ጸጉረ ዞማ ልጅ ተዋናይ ለመሆን በኢትዮጵያ ቴሌቪዥን ወዲህ ወዲያ ይል ነበር። የቅርብ ጓደኞቹ ከሆኑት ሱራፌል ወንድሙ፣ ተመስገን አፈወርቅ ጋር ከነ እንግዳ ዘርና በዘመኑ ታዋቂ ከነበሩ ተዋንያን ጋር የቲቪ ድራማዎችን ይሰራ ነበር። ሰብሰብ ብለው እነ ብርሃኑ ድጋፌን ጨምረው ሆሊውድ የሚል ጋዜጣ ማዘጋጀት ጀመሩ። የህትመትና ጋዜጠኝነት ታሪኩ በነገራችን ላይ እዚህ ላይ አያበቃም። መዝናኛ ጋዜጣ ደግሞ መጣች። መዝናኛ አብይ ተክለ ማርያምና ሌሎችን ይዞ ቀጠለ። እስኪ አብረን ደግሞ ወደ ሬዲዮ እንሻገርና ያ ጸጉረ ዞማሌ ይቅር በሉኝ፣ በስህተት ነው። አሁን ጸጉሩ ሸሽቶ መላጣው መለያ ሆኗል። ደግሞ ሬዲዮ ገብቷል። አዲስ ዜማ ሱራፌል ወንድሙ፣ ብርሃኔ ንጉሴና ሰይፉ ፋንታሁን በጋራ ነበረ የሚሰሩት። ከአዲስ ዜማ ወደ ታዲያስ አዲስ እንሻገር። ወደ ሸገር 102.1 የሸገር ሬዲዮ ድምቀት ነበር። ታዲያስ አዲስ የድምፃውያን ውድድር፣ የኮሜዲያን መድረክ፣ የታዋቂ ሰዎች ፕራንክ፣ አዳዲስ ዜናዎች፣ ኢንተርቪዎች፣ እንዲህ ፌስቡክ ሳይስፋፋ ታዲያስ አዲስ በራሷ ፌስቡክም ነበረች። የሸገር የሰይፉ ሬዲዮ ጉዞ ቀጥሎ ከጓደኞቹ ጋር አቋቁሞ ባለቤት እስከሆነበት ኢትዮ ኤፍኤም 107.1 ጣቢያ ድረስ ዛሬም እንደነገሰ አለ። እስቲ ደግሞ የቲቪ ፕሮግራሞቹን እንደው አየት እናድርጋቸው። ኢቲቪ ሚውዚክ የእውነት አዝናኝ ነበር። ወቅታዊ ጉዳዮችን ከሙዚቃ ጋር ያዋዛ ይቀርብበት ነበር። በኢትዮጵያ ቴሌቪዥን ደግሞ በዚህ መሃል እነ ሰይፉ አንድ ነገር አሰቡ። የሳምንቱን ታላቅ ፊልም ወደ ስራ መቀየር ተሳካላቸውም። ከ10 ዓመት በፊት ደግሞ ሰይፉ ኦን ኢቢኤስ ተጀመረ።
ታዲያ በጽናት በትጋት እስከዚህ በከፍታ የቆየ በሀገሪቱ ትልቅ ሾው ሆኖ አሁንም በክብር እንደቀጠለ ነው። አዲስ አበባ ተወልዶ ሐረርን አካሎ ተመልሶ አዲስ አበባ በመግባት ከወይዘሮ ቬሮኒካ ጋር ጋብቻ በመፈጸም 4 ልጆችን አፍርቶ ዛሬም በአቋሙ እንደጸና ይገኛል። የምንወድህና እጅግ ተጫዋች ሳቅ ወዳድ የሆንከው ሰይፉ ፋንታሁን እንኳን ለዚህ ክብር በቃ። እንግዲህ ይሄንን ፕሮግራም አራራ የሙዚቀኞች መረዳጃ ማህበር ከኢቢኤስ ቴሌቪዥን ጋር ሲያዘጋጅ አብረው ለመስራት እስከ ትላንትና ድረስ የገቡ አሉ። ጸደይ ባንክ፣ ኮካ ኮላ፣ ቤልቪው ሆቴል፣ ቶቶት ጠንክረን እባካችሁ አመስግኑልን። ከዛ ባሻገር እንዳጠቃላይ አብረውን የሚሰሩት ኤቢ ዲኮር፣ ጆኒ ቪዲዮ፣ አዲስ ፈትል፣ ሚራ ኢቨንት እና ዲጄ ማይክ ቲም ዋናን ከልብ እናመሰግናለን። ከዚህ በመቀጠል እንግዲህ የአራራይ የሙዚቀኞች መረዳጃ ማህበር ፕሬዝዳንት የሆነው ድምፃዊ አብነት አጎናፍር ፕሮግራሙን አስመልክቶ እና የእንኳን ደህና መጣችሁ መልእክት ያስተላልፍልናል። ኤቢን ወደ መድረክ። እንኳን ደህና መጣችሁ። ሰይፍዬ እንኳን ደስ አለ። የዕለቱ ሙሽራ ተመስጋኝ ሰይፉ ፋንታሁን፣ የዕለቱ የክብር እንግዳ የመቄዶንያ መስራችና ስራ አስኪያጅ በጎ ሰው ክቡር ዶክተር ቢኒያም በለጠ፣ ሌላዋ የክብር እንግዳ የሰይፉ ፋንታሁን እናት ወይዘሮ አለሚቱ ሰንደቁ፣ የሰይፉ ፋንታሁን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ ክብራትና ክብራን እንኳን ለዛሬው የደስታ ቀን አደረሳችሁ አደረሰን። እንኳን ደስ አላችሁ ደስ አለን ለማለት እንወዳለን። ኖቫ ኮኔክሽን በየዓመቱ በሀገሪቱ ትልልቅ ስራ የሰሩ ተጽዕኖ ፈጣሪዎች በአፍሪካ ኢምፓክት አዋርድ ሲሸልም መቆየቱ ይታወቃል። ዘንድሮም ለበርካታ ዓመታት በመዝናኛው ዘርፍ የቆየውና በተለይም በበጎ ስራው በግልጽ የሚታወቀውን ተወዳጁን ሰይፉ ፋንታሁንን መሸለሙ ይታወቃል። ታዲያ አራራይ የሙዚቀኞች ማህበር ይህንን ሽልማት በመመልከት በሀገር ውስጥም እውቅናና ምስጋና ይገባል በማለት ይህንን ልዩ የምስጋና ፕሮግራም ይገባል ሲል አዘጋጅቷል። ዛሬ የተገናኘንበትና የተሰባሰበንበትን ትልቁ ዓላማ አራራይ በአስተባባሪነትና በአዘጋጅነትም ለሁለተኛ ጊዜ ሰይፉ ፋንታሁንን እንኳን ደስ አለህ ልንለው ተሰባስበናል። በድጋሚ እንኳን ደስ አለህ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። እንደምን አመሻችሁ። እድሉ ስለተሰጠኝ በጣም አመሰግናለሁ። በወቅቱ ፈንድሬዚንግ ኢቨንት ማድረግ ነበረብን፣ ግን የሚያደርግልን ሰው በወቅቱ በጣም ተቸግረን ነበር። ይሄ ቀላል ነገር አይደለም። ምክንያቱም ሰይፉ በተለያየ ጊዜ ሰዎች ይረዳል። ነገር ግን እንደዚህ ፈንድሬዚንግ ኢቨንት ግን አዘጋጅቶ አያውቅም እና ያለ መስራት ይከብድ ነበር ማለት ነው። እሱ ግን አንድ ነገር ያለው ምንድን ነው? ያው እግዚአብሔር እንደሚረዳን ተስፋ አደርጋለሁ ብሎ ነው። በቃ ሁሌ የማረሰው ይሄ ነው። ከዛ ውጭ ደግሞ እንግዲህ እንደምታስታውሱት ረጅም ጊዜ ነው የወሰደው። 3 ወር ነው የወሰደው ጊዜው። ያን ሁሉ ጊዜ እንግዲህ በጣም በፍቅር ነው አብረን፣ በጣም የማይረሳ ነበር ያ ወቅቱ እና በጣም ብዙ የተደከመበት ነው። ትልቅ ነገር ነው ሰይፉ ያደረገው በእውነት። እስቲ ለምሳሌ አሁን ከዛ ጊዜ በኋላ ምን ሆነ ብላችሁ ብታስቡ፣ እንደው ለምሳሌ አሁን መቄዶንያ በዛ ወቅት የነበረው 44 ቅርንጫፎች ነበሩ። ከዛ በኋላ እንኳን 10 ቅርንጫፎች ከፍተናል። እነዚህ የተከፈቱት እንግዲህ በሰይፉ ኃይል ነው ማለት ነው። ስለዚህ ሰይፉ በእውነት ልትኮራ ይገባል በጣም። ሰይፉ ላደረገልን ነገር እንግዲህ አረጋውያን እናቶች፣ አባቶች ስሞኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሰይፉ
ኮንግራቹሌሽን ዩ ዲዘርቭ ኢት ሞር ዳን ዲስ አክቹዋሊ። ሰይፉ ወደ ሸገር ሲመጣ ከበቂ በላይ የተትረፈረፈ እውቅናና ስም ይዞ ነው የመጣው። ምንም እኛ የጨመርንለት ነገር የለም። ምናልባት የሰጠነው ነገር ቢኖር አድማጮቹን በነፃነትና እንደፈለገ እንዲያገኛቸው። ምክንያቱም እስከ 7 ሰዓት ድረስም ነበር ከኔ ጋራ ብዙም እንትን የለንም። ብዙ ነገር እሱ ነው ስሙን የሚያወጣው ምንም ያለው። እኔ እንግዲህ ምንድነው አልፎ አልፎ ፖሊስ ሲጠራው ሄዳለሁ። ያው ተወቃለሁ። አቤቱታ ሲመጣ ወደ እኔ ጋር ነው የሚልካቸው። ይቅርታም እጠይቃለሁ። እንደዛም ሆኖ ግን proud of you what you have done በእውነት የሰጠኸኝ ጊዜ አሁንም ለምትሰጠኝ በሙሉ አመሰግናለሁ። ታንክ ዩ ሶ ማች። ሰይፉ ጋር የምንተዋወቀው ከ30 ዓመት በላይ ነው። ሰይፉ እጅግ በጣም ትልቅ የሬዲዮ ፐርሶናሊቲ ያለው የቴሌቪዥን ፐርሶናሊቲ ያለው ኢትዮጵያ ውስጥ በአሁኑ ሰዓት one of the best talk show ትልቅ ማርኬት ሼር ሁሉ ያለው ሰው ነው። ስለዚህ ሰይፉ ዛሬ እኔ የውጭ ሀገር አርቲስቶችን አድናቂ ካልሆንን ኢትዮጵያ ውስጥ ይሄንን ነገር ኮንሲስተንትሊ ይሄን ያህል ዓመት በአሸናፊነት ይዞ መቆየት ትልቅ ግርማ ሞገስ ነው እና እግዚአብሔር አሁንም ይጨምርልን የምለው። ከአንድ ዓመት 2 ዓመት በፊት ውጪ ነበርኩኝ እና በሆነ በቤተሰብ ጉዳይ ፕሮብሌም ስለነበረ ነው የውጪ የወጣሁት እና በዛን ጊዜ አንድ ቀልታ ማታ ይደውልልኛል። ማን ነው? ሰይፉ ነኝ አለኝ። እንዴት ደወልክ? እንዴት ሰማ? አይቶስ ምን ይሰራላል? ምን ላርግ? ከኔ የሚጠበቅ ነገር አለ ወይ? ምናልባት አንዳንድ ጊዜ እኮ የራሳችን ቤተሰብ እንኳን እንደዚህ ላይል ይችላል። ይሄ ሰው ግን ለእኔ የምትፈልገውን ነገር በሙሉ የምትፈልገው ነገር ካለ እኔ ያለሁኝ ያለኝ ሰው ነው እና እዚሁ አክብሩልኝ። አመሰግናለሁ። እንደምን አመሻችሁ። ሰይፉ ከመላ ቤተሰብህ ጋር ከእናትህ ከባለቤትህ ጋር እንኳን ደስ ያለህ። ከሰይፉ ብዙ ነገር መታተር፣ መልፋት፣ መውደቅ፣ መነሳት ከሰይፉ ለምንም ነገር አለመበገርን፣ በወሬ ባሉባልታ፣ በተንኮል፣ በሸር አለመንበርከክን፣ አለመውደቅን፣ አለመሸነፍን ብዙ ነገር መማር እንችላለን። እንኳን ደስ ያለ። እንግዲህ ያው ብዙ ነገር ማለት ይቻላል ከጊዜው አውድ አንጻር። አንዷ ከውጭ በርካታ ዓመት ቆይታ መጣችና የሰፈር ልጆቿ ጋር ያው መጀመሪያ የሚገባው ወደ ሰፈር ነው። የሰፈር ልጆችን አብሮ አደጎቿ ምናምን ፍለጋ ነው መጣች። ሰፈር ምናምን ነገር ሊኒ ኦኬ፣ እስራኤል ሄደች ኦኬ፣ ኤልሳም ውጪ ኦኬ፣ እንትናስ ቤቲም እዛ ውጪ ኦኬ። ወይኔ አንዱን ልጅ አገኘች እዛ። አንተ መኮንን ነህ አይደል? አዎ መኮንን ወይኔ መኮንን ያው ነህ ግን እንደተውኩህ በስመ አብ 20 ምናምን ዓመት መኮንን ወይዬ መኩ ወይኔ መኩ እንዴት ነው ሁሉ ጓደኞቹ ምናምን? የተወሰኑ ብሔራዊ ውትድርና ሞቱ፣ የተወሰኑት ደግሞ ውጭ ሄዱ፣ የተወሰኑት ደግሞ ታሰሩ፣ የተወሰኑት ተው መኩ እንደዚህ አታውራ መኩ እንዴት ነህ ግን አንተ ምናምን እንዴ ረሳሽኝ እንዴ ያለሁ እኔማ ምናምን ነገር እኔ አይደለ እንዴ አዎ ማጽፌልሽ እኮ ቀበሌ ወደ ውጭ እንድትሄጂ አደረኩሽ አውቃለሁ እንዴ ምረሳ መሰለህ እንዴ ወይኔ መኮንን አሁን ምን እየሰራ ነው? እዛው ቀበሌ ኦኬ የራስህን ከፍተህ አይ እናንተ ለሰይፍሻ እስኪ ነጋ ነበረ ግን ምንም ማድረግ አይቻልም የጊዜው እንትን ስልኝ
ደርዬን ከልብ እናመሰግናለን። እንግዲህ አጋሮቻችን ጸደይ ባንክ፣ ኮካኮላ፣ ቤልቪው፣ ቶቶት ናቸው። ከልብ እናመሰግናለን። እንዲሁም ኤቢ ዲኮር፣ ጆኒ ቪዲዮ፣ አዲስ ፈትል፣ ሚራ ኢቨንት፣ ዲጄ ማይክንም ከልብ እናመሰግናለን። ክብር ስጡልን። እንኳን ደስ አለ ሰይፉ። ሁላችሁም እንኳን ደህና መጣችሁ። አንዳንድ ከሰይፉ ጋር ብዙ በጣም የሚያስደስቱ እናንተን የሚያዝናኑ ነገር አቀርባለሁ ብዬ ተዘጋጅቼ ነበር። ነገር ግን አለባበሳችሁን፣ አኳኋናችሁን በጣም የተረጋጋችሁ ሆናችሁ እሱ እንዳለ ሆኖ ደግሞ ደረጀ መጣና አደበላለቀው። ከዛ በኋላ የኔ ቀልድ ብዙም ስለሌለው ቁም ነገሩን ትንሽ ነገር ልናገር። ሰይፉን የማውቀው የዛሬ ድሮ ነው። ምክንያቱም እንዲህ ነው አንባባልም እና ሰይፉ በኢቢኤስን ሲጀምር አይ ቲንክ ከኃይሌ ገብረስላሴና ከደረጀ ቀጥሎ ሶስተኛ እንግዳ ነኝ መሰለኝ። እኔ ሰይፉ በኢቢኤስን ጀመረ፣ እኛ ባረክ ነው መሰለኝ፣ እየደመቀ ሄደ። እንኳን ደስ አለ ሰይፉ። ይህን ዝግጅት እያዘጋጀን እኛ ሰይፉን ይሄ ልጅ ቢቀርስ ይዛለት ቢቀር ምን ልንሆን ነው? ይሄ ሁሉ መኳንንትና ወይዛዝርት ተጠርቷል። ስደውልለት ሰይፉ በኢቢኤስን እየቀረጸ ከዛ ደግሞ ሌላ እንዴ። ስለዚህ ምን እናድርግ? እኔ የታደልና አብነት አጎናፍር ቢሮ ሄድን። ኢቢኤስ ስቱዲዮ ሄደን መኪናውን አቀባብሎ አቆሞታል። ድንገት ፈትለክ ሊል ስለሚችል በታደለ ሮባ መኪና አፍንጫው ላይ ቆመን ዘጋ ነው መኪናው። ከዛ በኋላ ሰይፉ ሲወጣ መኪናው ምንድነው ሲል እነ ሰራዊትና እና አብነት እነ ታደለ እየጠበቁ ምን ሆናችሁ ነው? ላይ እንዴ ነው በጣም እንትን ሆነና ምን አለ፣ እኔ እኮ እናንተ መታችሁም ቢልል አልችልም፣ ነገር ግን እንድንመካከር ብዬ ነው። አሁን ብዙ ሰው እየተቸገረ የሆነ ነገር ያለውን ነገር ታውቃላችሁ። በዚህ ሰዓት ዷሼሼ ገዳሚ ምናምን ምን ያስፈልጋል ሲላይ ያሻሼ ገዳሚ የለም፣ ትልልቅ ሰዎች ናቸው የተጠሩት፣ እንደዚህ ናቸው። ስለዚህ ትመጣለህ አልነው። በጣም አመሰግናለሁ፣ እሺ እመጣለሁ አለ። እንኳን መጣህ፣ እግዚአብሔር ይስጥልህ። ከቤተሰብህ ከልጆችህ ከባለቤትህ ጋር ረጅም እድሜና ጤና ይስጥህ። እንወዳለን። ታንኪዩ። እንደምን አመሻችሁ። የዕለቱ እንግዲህ ትልቁ ንጉሥ ሰይፉ ፋንታሁን ባለቤቱ እንደሁም የወላጅ እናቱ ትልቅነት እዚህ ስላደረሰ እንግዲህ ለሳቸውም ረጅም እድሜ ፈጣሪ እንዲሰጣቸው በእናንተና ባዘጋጁ ስም እለምናለሁ። ማዘር ከሰይፉ ፋንታሁን ጋር ስንተዋወቅ ቢያንስ አሁን ወደ 30 ዓመት ሊጠጋን ይመስለኛል። ብዙ እንግዲህ ነገሮች አሳልፈናል በህይወታችን። ለምሳሌ የመጀመሪያው ከ10 ዓመት በፊት የሆነ አፓርትመንት ለመግዛት ይሄዳል የሆነ ቦታ። ከዛ ለሱ ያንን ከገዛ በኋላ ለኔ ደግሞ የመጀመሪያውን ቀብድ ከፍሎ በል ወረቀቱን አመጣ፣ ይሄንን ጨርሰህ ግባ ብሎ ያደረገልኝ ሰው ነው። ስለዚህ ሰይፉ እድሜና ጤናህን እግዚአብሔር በዚሁ ይጨምርልህ፣ ልጆችህ ቤተሰብን ሁላ ይጠብቅልህ። በጣም በጣም እንወድሃለን፣ እናከብረሃለን። እግዚአብሔር እንግዲህ የምለው እድሜ ከጤና ጋር ይጨምርልህ ነው። ማዘርንም ቤተሰብንም ሁላችሁንም አመሰግናለሁ። እዚህ አዳራሽ ውስጥ እንግዲህ በጣም ብዙ የተከበራችሁ ሰዎች አላችሁ። ሰይፉ ነው ምክንያታችን። እኔ ሰይፉን የማውቀው የዛሬ 14 ዓመት ገደማ ይሆናል እና ማውራት ያቺን ዓመት ነው ማለት ነው። ታዲያስ አዲስ እኔ ስገባ በጣም ፌመስ ነበረ እና ከዛ በፊት ብዙ ነገር ሰርቷል፣ ብዙ ነገር ተብሏል። እኔ በጣም የሚገርመኝ ምናልባት ዛሬ ለመጀመሪያ ጊዜ ይሆናል የምናገረው፣ ልጅ ሆኜ የዘፈን ምርጫ እደውል ነበር። ሬዲዮ በጣም ነበር የምወደው። እና የሆነ ቀን በአጋጣሚ ስደውል ስልኩ ጠራና ተነሳ። አዲስ ዜማ ነው ስል አዎ ማን ልበል ከየት ነው ሲለኝ
ከሞጆ ሰይፉ ነህ? አዎ የማዘፈን ተዘጋጅ ሲለኝ ደንግጬ ስሙን ስለሰማሁት ስልኩን ዘጋሁት ማለት ነው። እና ወደፊት ለካ ሬዲዮ ወዳለሁ እንጂ ሬዲዮ ላይ እንደምሰራ አላውቅም ነበረ። ግን እንግዲህ ከረጅም ዓመታት በኋላ ከሰይፉ ጋር በታዲያስ አዲስ ተገናኘን። እነዛን ዓመታት አሳለፍን። ሌላው እኔ ሰይፉን ሳቀው አንድ ቀን አርፍዶ አያውቅም። እኔ ለዚህ ምስክር ነኝ። ስራ ክቡር ነው የሚለውን አባባል በአካል ከተባለ ለኔ ሰይፉ ነው። ለዚህ በጣም ምስጋና ይገባዋል ሰይፉ። እና ሰይፉ ስለ ሁሉም ነገር በጣም አመሰግናለሁ። ስራ ከፍሏል። ረጅም እድሜና ጤና ይስጥ። ቪ እንኳን ደስ ያለሽ፣ እናቱም እንኳን ደስ ያላችሁ። የተወሰኑ ፕሮግራሞች ነው የቀሩን። ቀጥታ አንድ መርሃ ግብር ይኖራል። ሰይፍሻን እንዲሁም ባለቤቱን ወይዘሮ ቬሮኒካን እዚች ጋር ጠራቸዋለሁ። እንዲሁም ተወዳጁን ተዋናይ ሰለሞን ቦጋለንም በክብር ወደ መድረክ እጠራለሁ። እንዲሁም የጸደይ ባንክ የስራ ኃላፊ የሆኑት ዶክተር ቢራራም በመካከላችን ይገኛሉ። አንዴ ወደዚህ ብትመጡልን እባካችሁ። ህፃን ሀሴት ቴዎድሮስ ትገኛለች። ህፃን ሀሴት ቴዎድሮስ ማለት ሰይፉ ፋንታሁን የልብ ኬዝ አጋጥሟት እንደው እቺ ልጅ እግዚአብሔር ከረዳት አደባባይ ቆሜ ተንበርክኬ አመሰግናለሁ ብሎ ቃል የገባላትና ድና መታ ያመሰገነባት ህፃን ሀሴት ቴዎድሮስ አለች። በጣም ከልብ እናመሰግናለን። እድግ በይልን፣ ለቁም ነገር ብቂልን ለማለት እንወዳለን። ለሰይፉ ምን እንስጠው የሚል ሐሳብ ኮሚቴው አሰበና ይሄም ቢሆን ያም ቢሆን አይመጥነውም፣ እንደው ማክበሩ ብቻ በቂ ነው። ነገር ግን እድሜውን ዘመኑን በበጎነት የተሻገረ ሰው ነውና ከተቋማት ጋር ተነጋግረን በሱ ስም ለተመረጡ 2 ሰዎች ስጦታ ቢበረከት ያስደስተዋል፣ ስሜት ይሰጠዋል የሚል ሐሳብ ይዘን በአምባሳደሩ ሰለሞን ቦጋለ አማካይነት ጸደይ ባንክ ሰብሰብ ብለን ሳምንትም አይሆነው ይህንን ሐሳብ ስንነግራቸው ይሄ እኮ የእኛም ሐሳብ ነው፣ በተለይ ደግሞ እንደው ይሄንን ሳይሆን ከተቸገሩት ጋር መቆም ዓላማችን ነው። ሰይፉ ፋንታሁን ብሎ ኮሚቴው ብሎ ምን አለበት በሱ ስም ለሱ ክብር የተጠየቀውን ነገር እናደርጋለን ብለዋል። 2 ሰዎችን ነው ዛሬ የምንሸልመው ወይ የምናከብረው። የሙዚቃ አቀናባሪ ሙልጌታ አባተ። ሙሌ ከሚወደው ሙያና የጥበብ ስራ ከሚያፈቅራት ሚስቱና ከሚንሰፈሰፍላቸው ልጆቹ የተለየው በ2009 ዓመተ ምህረት ነው። ሌላው ከያኔ አንጋፋው ሲራክ ታደሰ ነው። በ2001 ዓመተ ምህረት በ62 ዓመቱ መስከረም 8 ቀን ከዚህ ዓለም ተለይቷል። ነፍስ ይማር። ምንድነው ያሰብነው? እንደ ቤተሰብ ለነዚህ አንጋፋ የኪነ ጥበብ ባለሙያዎች ፍቅራችንን ለመግለጽ አብረናችሁ ነን ለማለት ጸደይ ባንክ በአንተ በሰይፉ ፋንታሁን ስም ስጦታ አዘጋጅቷል። ስጦታውን ወደዚህ ታመጡልናላችሁ። እንዲሁም የሙዚቃ አቀናባሪ ሙልጌታ አባተ ባለቤት እንዲሁም የተወዳጁ የአንጋፋው ሙያተኛ የሲራክ ታደሰ ባለቤት ወደዚህ ወደ መድረክ እንድትመጡ በክብር ጋብዛለሁ። ቀጥታ የተዘጋጀውን ቼክ እንግዲህ ዶክተር ቢራራና ተወዳጁ አርቲስት ሰለሞን ቦጋለ ለሰይፉ ፋንታሁን ትሰጡታላችሁ። እሱ ያስረክብልናል ማለት ነው። ወይዘሮ ሌይላ መሐመድ ጸደይ ባንክ ዛሬ ሰይፉ ፋንታሁን የምስጋና መርሃ ግብር ላይ ተገኝቶ በሰይፉ ፋንታሁን ስም 250 ሺህ ብር ድጋፍ አድርጓል። ከልብ እናመሰግናለን። እንግዲህ
በሰይፉ ፋንታሁን ስም ጸደይ ባንክ ያዘጋጀው ሌላ የ250 ሺህ ብር ስጦታ ለአንጋፋው ሲራክ ታደሰ ባለቤት ለወይዘሮ ማርታ ደገፉ ተሰጥቷል። ከልብ እናመሰግናለን። የዶክተርን ከጸደይ ባንክ መልእክት እንስማና ሌላ ሰርፕራይዝ ድንገት መጥቷል። እሱን እንቀጥላለን። ለዶክተር በክብር እሰጣለሁ። እሺ፣ በጣም አመሰግናለሁ። እዚህ ቤት በሙሉ እዚህ አዳራሽ የተገኘ ነው ሰዎች የሰይፉ ፈንታሁን የወንድማችን ሰይፉ ፈንታሁን ደስታ የጋራ ደስታ ነው ብለን ነው የተገናኘ ነው። ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። በግሌ ደግሞ እንደ ጸደይ ባንክ እኔንም ጭምር ጠርታችሁ ከዚህ በመወደው በማከብረው በማደንቀው ወንድሜ በሰይፉ ፈንታሁን መድረክ ቁሜ እንድናገር አነስተኛ ብትሆን የሚችን ስጦታ እንድሰጥ ስለተጋበዝኩኝ በእኔና በጸደይ ባንክ ስም በትልቁ አመሰግናለሁ። በመጨረሻ ወንድሜ ሰይፉ ፈንታሁን ይገባሃል፣ ከዚህም በላይ ለአንተ ትልቅ ነገር ይገባሃል። እንኳን ደስ አለ። መላ ቤተሰቦቹ እንኳን ደስ አላቸው እላለሁ። ዶክተር ቢራራን ከልብ እናመሰግናለን። እንግዲህ ትልቅ አስተዋጽኦ ነው ያደረጉልን። ዶክተር ቢራራን በክብር ሸኛለው። ሰለሞን እዚሁ ትቆያለ። ሌላ ሰርፕራይዝ ድንገት መጥቷል። በተፈጠረው ነገር ስሜታቸው የተነኩ ለነዚህ አንጋፋ ባለሙያዎች ቤተሰብ ከዚህም በላይ መደረግ አለበት ያሉ አሁንም በተወዳጁ ከያኔ የሚዲያ ሰው በሰይፉ ፋንታሁን አማካኝነት በላይና ተስፋ የመኪና አስመጪ ለወይዘሮ ማርታና ለወይዘሮ ሌይላ ተጨማሪ 250 ሺህ ብር ሰጥቶልናል። ከልብ እናመሰግናለን። ህብረት ለበጎ ለገጣፎ ላይ 40 ሺህ ካሬ ሜትር በመውሰድ ግዙፍ ሆስፒታል ለማስገንባት በእንቅስቃሴ ላይ ነው። ይህንን ራዕይ ዓላማ ይዤ ስነሳ ስራዬን ሰው ጋር እንዲደርስ ይሄ በጎነት እንዲጋባ ትልቅ አስተዋጽኦ ካረጉ ሰዎች መካከል ዋነኛውና ግንባር ቀደሙ ተወዳጁ ሰይፉ ፋንታሁን ነውና ቢያንስ በተቋማችን ስም ምስጋና ማቅረብ አለብን ብሎ ስጦታ አዘጋጅቷል። ስጦታውን ባካችሁ በፍጥነት ወደዚህ አምጡልን። በጣም ከልብ እናመሰግናለን። እዚሁ ጋር ሰይፍሻ እንዳለ የአራራ የሙዚቀኞች መረዳጃ ማህበር ኮሚቴዎች ባካችሁ ቶሎ ወደዚህ በፍጥነት እንድትመጡ ትጠየቃላችሁ። ሰሪ ሶላ ቻሬ ሮባ ግርም ሻፍሽ ዲጄ ማይ ኤቪ እንግዲህ እኔ ማይክ ስለያዝኩኝ ስለማይመች ከሀብትሽ ጋር እንግዲህ በጋራ ሆኑና የተዘጋጀውን ይገባሃል እስከ ዛሬ ላደረግከው አስተዋጽኦ ምንም ቢደረግ አይገርምም። እኛም እንደ ኮሚቴ ሌላውም የሚያከብረው የሚቀበለው ነገር ነውና ይገባሃል የሚለውን በምልክት በዚህ ዋንጫ ለመስጠት አስበናል። እባክህ ያዝ ያዝ ወለድ ያዝ እስቲ ያዙ። ኮሚቴው ያዝ። እንግዲህ ሰይፉ ፋንታሁን ይገባሃል ከአራራ የሙዚቀኞች መረዳጃ ማህበር ነው። ከዚህ በመቀጠል እንግዲህ አንድ ስጦታ አለ። ዛሬ ላይ ደርሰሃል፣ ለዚህ ደግሞ ይገባሃል በማለት ኮሚቴውን ወክሎ ተወዳጁ አንጋፋው የማስታወቂያ ባለሙያና የኪነ ጥበብ ሰው ሰራዊት ፍቅሬ ስጦታውን ይሰጥልናል ማለት ነው። የአንገት ሐብል ወይም የወርቅ ስጦታ ነው። እሺ፣
እናመሰግናለን። ሌላው ደግሞ ማጽኛው ልክ እንደ ህብረት ለበጎ የምስክር ወረቀቱ ነው። የምስክር ወረቀቱ አራራይ የሙዚቀኞች መረዳጃ ማህበር የሰጠውን ፕሬዝደንቱ አብነት አጎናፍር ይሰጥልናል ማለት ነው። ከዚህ በመቀጠል እንግዲህ ዮኒ አንድ የጎራ በልና ዮናስ ሞባይል በመካከላችን አለ። ዮናስ ሞባይል እንግዲህ እንኳን ደስ አለህ ለማለት ስጦታ ለሰይፉ ፋንታሁን የሚሰጠው ይሆናል። እንቀበላለን። ዮኒ ምንድነው ንገረኝ እስቲ። ሰይፉ ሳምሱንግ ስለሆነ የሚጠቀመው ፈረንጆቹ የሰሩት የመጨረሻው ሞዴል ኤስ25 አልትራ ሳምሱንግ ሸልመነዋል። አመሰግናለሁ። ሳምሱንግ ነው። መናገር የምፈልገው ነገር አለ። መድረክ ላይ እንኳን ንግግር አድርጌ አላውቅም በህይወቴ። ለእናንተ ብዙ ነገር አድርጎ ይሆናል ሰይፉ። ለብዙዎቻችሁ አልበም ስታወጡ፣ ፊልም ሲሰራ ብዙ ነገር። ለእኔ ከአዲስ ዜማ ጀምሮ ይመስለኛል አመቱን አላውቀውም። ከዛ ጊዜ ጀምሮ በየሳምንቱ የ50 ብር ካርድ እንደዚህ ምናምን እየሰጠን አለማምዶ ከዛ ጊዜ ጀምሮ ኮትኩቶ እዚህ ያደረሰኝ እሱ ነው። ድፍረቱን አግኝቼ ለመናገር የቻልኩት ለዛ ነው። ምናልባት ከሰይፉ ጋር ባልሆን ዛሬ እዚህ ቦታ አልቆም ነበር። ዮናስ የሚባልም እንደዚህ አይነት ሰው አይኖርም ነበር። በየሳምንቱ ይህን ያህል ዓመት ብዙ ማስታወቂያ ይሰራልኝ። ብዙ ብር ከፍዬ ለትልልቅ ሰዎች ማስታወቂያ አሰርቼ ያውቃለሁ። በጣም ብዙ ብር የሚያስከፍል ስራ በየሳምንቱ ይሰራልኛል። አንድ ብር ግን እሱ ኪስ የሚገባ ሰጥቼው አላውቅም። አንድ ብር ለሰዎች ለማድረግ ለገሌ እንደዚህ እናርግ፣ ለገሌ እንደዚህ አድርጉ፣ እንደዚህ እንሸልም በሚል ብዙ ሚሊዮን ብሮች ይህን ያህል ዓመት ሰጥተናል። ለሱ ምንም አድርገን አናውቅም። ያው አንዳንድ ጊዜ እንደዚህ ሲሆን ስልክ እንቀይራለን። በጣም ትንሹ ከዚህ በላይ ምንም ማድረግ ስለማንችል ዮናስ ሞባይል እሱ ባይኖር አይኖርም ነበር። አመሰግናለሁ። ዮኒ ከልብ እናመሰግናለን። ትልቅ ምስክርነት ነው። በመካከላችን ወይዘሮ ትዝታ የምትባል እህታችን አለች። ለሰይፉ ስጦታ አለኝ ብላለች። ይህንን ስጦታዋን መስጠት የፈለገችው መቄዶንያ ላይ ነበረ፣ ግን አልረፈደም። አሁንም ከሷ አራቀን በሚመሰገንበት ቀን ልትሰጠው መጥታለች። ዋው 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 ዋው! በጣም ያምራል። ከመቄዶንያ ጋር በተያያዘ ነው። ሰዓት ነው፣ ጊዜ ነው፣ እድሜ ነው፣ ያሳለፈው ነገር ነው፣ ወደፊት የሚሰራበት ማያው ነው። እናመሰግናለን ወይዘሮ ማርታን ከልብ። አሁን የሰይፍሻ እናት ወይዘሮ አለሚቱን ወደዚህ እንጠራቸዋለን። አንድ ጊዜ እባክዎ እናታችን እዚህ ጋር በክብር ይምጡልን። አዲስ ፈትል ደግሞ እባክሽ ወደዚህ ነይልን። አዲስ ፈትል ለእናታችን ትሰጭልናለሽ። እናታችን ደግሞ ለልጆ ያለብሱታል። ከዚህ በመቀጠል የሰይፍሻ ባለቤት ወይዘሮ ቬሮኒካ እባክሽ ወደዚህ ትመጪልንና የተዘጋጀው ኬክ ይምጣ። አዲስ ፈትል ስጦታ አለኝ እያለች ነው። እባክሽ አዲስ ዋው! ግን ያምጣ። ኬኩን አዘጋጁልን፣ ወደዚህ ይምጣ። ብዙ ጊዜ እኔ ፕሮግራም ሰርቼ እንጂ ፕሮግራም ሆኜ አላውቅም እና በጣም ነርቨስ ሆኛለሁ። ስላረጋችሁልኝ ክብር እግዚአብሔር ከፍ ያርጋችሁ። መጀመሪያ ኮሚቴው፣ እናንተ የመጣችሁትን በአጠቃላይ ከየት እንደምጀምር አላውቅም። ምናልባት ትንሽ ነገር ማለት ከቻልኩ ይፈቀድልኛል። እዚሁ ላይ ጋሹ ብሸትን መሰልኩ አይደል? ካባው
ለምንወዳቸው መሀላችን ለሌሉ የኪነ ጥበብ ሰዎች መጀመሪያ ነፍሳቸውን በአጸደ ገነት ያኑርልን። በእናታችሁ አስቧቸው። እሺ ይቅርታ በጣም ምንድነው እዚህ ቦታ ላይ ዛሬ እግዚአብሔር እድሜ ከጤና ሰጥቶን እኛ አለን፣ ግን ደግሞ ይህን ያላዩ ያልታደሉ አሉ። ስለዚህ እግዚአብሔር ለሰጠን እድሜና ጤንነት፣ ምክንያቱም የጤንነት ዋጋ የሚታወቀው ታመን ስንተኛ ነውና ይህን የመሰለ ጤንነት ለሰጠን ለማያስከፍለው ለሚሰጠን ኦክሲጅን ክብር ለእግዚአብሔር ይሁን። መጀመሪያ ከዛ እንጀል ከዛ ማስከተል እንግዲህ በጣም ይከብዳል። እኔ ይህን ያህል ሰራሁም አልልም። በዙሪያ ያሉት የሚነገሩት ነገሮች በአጠቃላይ የማስተባበር ስራ ነው እንጂ የሰራሁት እኔ በግሌ እንዲህ የምለው ነገር የለምና እኔ ጥሩ ነገር ሳስብ ያንን እንድተገብር ምክንያት ለሆኑኝ ይህን ደግሞ ክሬዲት የሚወስደው ህዝቡ ስለሆነ በአጠቃላይ ለእኔ የሰጣችሁኝን ክብር ለኢትዮጵያ ህዝብ አድርጉልኝ። ሌላው ምናልባት ጋሻ አማረ አረጋዊ ገና ጋዜጣ ሲጀምር በብዙ የተባበረኝ ሰው ነው። ዛሬ እንደ ኮረስፖንደንት ዲነር ነው ያየሁት። ምክንያቱም ሸገር አለ፣ ሪፖርተር አለ፣ አባይ ቲቪ አለ፣ ኢቢኤስ አለ፣ ኢትዮ ኤፍኤም አለ፣ 97.1 ሁሉንም ነገር ነው የማየውና ብቻ ለማንኛውም የተሰማኝ ስሜት በቃላት የሚገለጽ አይደለም። ምናልባት ትንሽ ነገር ለማለት ያህል እናቴ በጣም ነው የምወድሽ፣ እድሜ ከጤና ይስጥሽ። ከእሷ ልጀምር ብዬ ነው። ባለቤቴ ያው የልጆቼ እናት ሁሌም ነው የማመሰግናት። ቬሮኒካ ኑረዲን ሁሴን አመስግኑልኝ ባካችሁ። እንግዲህ እኔ ላለፉት 20 ዓመታት በሬዲዮ ላለፉት 15 ዓመታት ደግሞ በቲቪ መስኮት የምታውቁኝ ወንድማችሁ ነኝ። በቅርቡ ደግሞ ያው አሜሪካ ዴምቪ ላይ የተሰጠኝን ሽልማትና ልዩ እውቅና አስመልክታችሁ ይህን ዝግጅት ስላዘጋጃችሁልኝ ኮሚቴውንም እናንተንም ከልብ አመሰግናለሁ። ከዛ ልጅ የመዝናኛ ስራ መስራት በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉልኝ እጠይቃለሁ። እንደው በስተመጨረሻ ምን ማለት ትፈልጋለህ ካላችሁኝ እንግዲህ ምናልባት መቄዶንያን በተመለከተ አሜሪካ ላይ ያገኘሁትን ሽልማት ምንም እንኳን የኔ ቢሆንም ቦታው ላይ መገኘት ያልቻለው ቢኒያም በህመም ምክንያት ነው። ስለዚህ ይህንን ሽልማት ለቢኒያም አስረክባለሁ ባልኩት መሰረት ምን አይነት ቆቅ የሆነች ሚስት እንዳለችኝ ነው የምነግራችሁ። ቃል ገብታል ያኔ ሽልማቱን ይዤ እመጣለሁ ብላ መወዳት ባለቤቴ ቬሮኒካ ነው ይዛ የመጣችውና አንድ ሽልማቱን ወደዚህ ያምጣልኝ። ከዛ ለቢኒ አዲስ አበባ ላይ ብቻ 8500 አረጋውያንና የአእምሮ ህሙማንን የቻለ ወንድማችን ነው ቢኒያም። ቢኒያም ረጅም ዕድሜ ከጤንነት ጋር እመኝልሃለሁ። የምሰራበትን ኢቢኤስን ጨምሮ እንግዲህ ዙሪያዬ ለእኔ እዚህ መድረስ የራሳችሁን ጠጠር ላዋጣችሁ በአጠቃላይ ክበሩልኝ ነው የምለው። ወዳችኋለሁ። ቀጥታ ወደ ኬክ መቁረሱ ስነስርዓት ነው የምንሄደው። በጣም እናመሰግናለን። እንግዲህ የኢቢኤስ መስራችና ስራ አስኪያጅ አቶ አማን ፍስሐ ጽዮን፣ ተቦርነ በየነ፣ ጎሳዬ ተስፋዬ፣ ብርሃኑ ተዘራ፣ ቡዛየው ደምሴ፣ አብዮት ካሳነሽ፣ ታማኝ በየነ፣ ሸዊት፣ ሌሎችም በርካታ ሰዎች ናቸው የቪዲዮ መልእክት የላኩት። እንደ ቤተሰብ ከደጋሾቹ ዋነኛው ኢቢኤስ እና ይሄ ኮሚቴ ነው ማለት ነው። መልእክት እንሰማለን። ኬኩን እባካችሁ።
ይህን ዝግጅት ላዘጋጃችሁ የኮሚቴው አባሎች እጅግ በጣም ላመሰግናችሁ ፈልጋለሁ። ሰይፉ ይሄ ብቻ ሳይሆን ብዙ ነገር ይገባዋል። ይህንን በዚህ እድሜው በዚህ ሰዓት አስባችሁ እንሸልመው ስላላችሁ እጅግ በአክብሮት በእኔም በኢቢኤስም ስም ላመሰግናችሁ ፈልጋለሁ። አማን ፍስሐ ጽዮን የኢቢኤስ ቴሌቪዥን መስራችና ስራ አስኪያጅን ከልብ እናመሰግናለን። ጤና ይስጥልኝ። ሰላም ሳሚ ካሳ ሳምቦ ነኝ ከሎስ አንጀለስ ካሊፎርኒያ። የ2025 የአፍሪካን ኢምፓክት አዋርድ በማስመልከት የአራራይ የሙዚቃ ማህበርና የሙያ አጋሮቹ ላደረጋችሁለት ለዚህ እውቅና በጣም ከልቤ ላመሰግናችሁ እወዳለሁኝ። በጣም አመሰግናለሁኝ። ሳምቦ ነኝ። ኮንግራቹሌሽን ሰይፉ። ሰላም ጤና ይስጥልኝ ውዱ ወዳጄ ወንድሜ ሰይፉ ፋንታሁን ሰይፍሻ፣ እንደምን አለ? ሰላም ነው ወይ? እንግዲህ በትውውቃችን ጊዜ ውስጥ በርካታ ጊዜያትን አሳልፈናል። በተለይ በኢንተርቴይንመንቱ በኩል አሁን ደግሞ የደስታ ቀን ነው ተብሏል። እንደገና ለዚህም ሽልማት ደግሞ እውቅና ስለተሰጠህና ቆንጆ ጊዜ አሁን ደግሞ እያሳለፍክ ስለሆነ ደስታዬን ካለሁበት ሀገር ከቴል አቪቭ ልገልጽልህ እወዳለሁ። የተከበራችሁ ኢትዮጵያውያን በዚህ አዳራሽ የምትገኙ ደስታችሁን ለመግለጽ እንዲሁም ይህን ያዘጋጃችሁ በተጨማሪ ሙሽራውና እንግዳው ሰይፉ ፋንታሁን እንኳን ደስ አለህ፣ እንኳን ደስ አላችሁ። ወደ የካ ጫካ አካባቢ ነበር የሄድነው። ስለ ደን ያላቸውን ግንዛቤ እንዲያዳብሩ መደረግ አለበት። እዛ አካባቢ ብቻ ሳይሆን በየትኛውም አካባቢ ያሉ ሰዎች፣ ምክንያቱም እየተከልን እያለ የሆነ ህፃን ልጅ መጣና ምንድን ነው ያለው? ዝም ብላችሁ ነው የደከማችሁት አለ። ለምን አልነው? አባባ ይቆርጠዋል። ሰይፉ ወንድሜ እንኳን ደስ አለ። በጣም ደስ ብሎኛል። ይገባሃል ወንድሜ። እግዚአብሔር እድሜና ጤና ይስጥህ። እመቤቴ ማርያም እስከነ ቤተሰብህ ጥላ ከለላ ትሁንህ። በጣም ደስ ብሎኛል። ደስ የሚል ጊዜ ያሳልፍ። ማይ ብራዘር ኤልያስ ፍቅሩ ከናው ሊፈርስ ውድ ወንድሜ ሰይፉ ፋንታሁን እንኳን ለዚህ ክብር አበቃ እያልኩኝ በእኔና በድርጅቴ በናው ሊፈርስ ስም ስገልጽ ትልቅ ልባዊ ኩራት ይሰማኛል። ሰይፉ ይሄ ለአንተ የተሰጠ ክብር ተገቢ ነው። ሰላም ጤና ይስጥልኝ። እንደምን ዋላችሁ? ሰይፍሻ እንኳን ደስ አለህ። በጣም ብዙ ነገር ለብዙ ሰው አድርገሃል። ይሄ ለአንተ በጣም ትንሽ ነገር ነው። ከዚህ በተረፈ ኮንግራቹሌሽን። ይሄ ያንሳል እንጂ አይበዛም። ሰይፍሻ እንኳን ደስ አለ የኔ ወንድም፣ የኔ ወዳጅ። በጣም ደስ ብሎኛል ለዚህ በመብቃትህ እግዚአብሔር ይመስገን። ሰላም ለሁላችሁም። ለማታውቁኝ ተወልደ በየነ ተቦርን እባላለሁ። እንደምን አላችሁ? በቅድሚያ ይህን ዝግጅት ላዘጋጃችሁ ምስጋናና አክብሮት አለኝ። ሰይፍሻ በዚህ አጋጣሚ እንኳን ለዚህ ክብር እንኳን ለዚህ ቀን በቃህ እላለሁ። ረጅም ዕድሜ ከጤና ጋር እንዲሁም ስኬታማ የስራ ዘመንን እመኛለሁ። አመሰግናለሁ። ይህንን ጥያቄና መልስ ምን እለዋለሁ? ጠያቂው ሲጠየቅ በጣም ምንም ችግር የለም። ወደ ኋላ ነው የምወስድህ። መጀመሪያ ኢቢኤስ ስራ የጀመርክባትን የመጀመሪያዋን ሾት አስታውሳታል? ምን ነበር አስታውስ? ኃይሌ ገብረስላሴና ደረጀ ኃይሌ። ሰይፌ በየሳምንቱ አዳዲስ ፕሮግራሞች ወደ ህዝብ ታደርሳለህ እና ሁል ጊዜ ከሳምንት ሳምንት ምን ትማራለህ? ፕሮግራሞችን ሰርተህ ከተላለፉ በኋላ ሁሌም ተማሪ ነኝ። ሁሌ አዲስ ነገር አውቃለሁ። ደስ የሚለው ነገር እሱ ነው። አንድ ጥያቄ ልጠይቅህ ነው። ከባድ እንደሚሆንብህ አምናለሁ፣ ግን ልጠይቅህ። ለሰይፉ ከሬዲዮ እና ከቴሌቪዥን የቱ ይበልጣል? ሬዲዮ። ውይ